አጠጪም ቡና አጠጪም ቡና በዚህ ሳምንታቱ በእነዚህ ወራቶች ውስጥ እኮ በጣም ብዙ ስለኔ የማታውቃቸው ብዙ ነገሮች አሉ። ቡና መጠጣት ለምሳሌ ትቻለሁ። በህይወቴ ላይ በጣም ብዙ ለውጥ ነው ያለው። እኔ የብሩክ እና የሄሚ ደስ የሚል ነገር ምንድን ነው? በመጀመሪያ ልንገራችሁ፣ እንደ ታናሽ እና እንደ ታላቅ ነው የሚከራከሩት። ይህ ነገር በጣም ተመችቶኛል ትላላችሁ ለኔ ገባችሁ? እና ሄሚዬ የኔ ውድ ማለት ነው ስሚኝማ፣ ማንም ይደርስልኝ። እኛ እኮ አላየሽም እንዴ? እያሽቃበጠን እኮ ነው እንዴ? በጣም እኮ ያው መድረስ ስላልቻለን ነው እንጂ በብዙ ነገር መድረስ እንችላለን። ያው በአካል ባንደርስም ማለት ነው የኔ ውድ ማለት ነው። ሶ ያው ከብሩክ በላይ እንትን ልናረግ አንችልም። መጀመሪያ እግዚአብሔር ካለ፣ ሁለተኛ ብሩክ አለ ያጠገብሽ ላይ አይደለ? ያው ከሱ ከፍቅረሽ ከባልሽ አንበልጥም ብዬ ነው። እሺ ሶ ያው እኛ ሳንወድ አስገድዶ አንቺን እዚህ ቤት ወይም ቢያስገባ ግዴታው ነው የሚያስወጣት ግዴታው። ሶ እኛ ግን ስለተመቻን ነው። እሺ ነው ያው እስቲ ጭንቅላትሽን ፍሬ አርግተሽ ኑሪ እና ምቾት አልሰጠኝም። ምቾት ያው ሰጥቶሻል። ምቾት ባልሰጠሽማ አንቺ እንደምትወጪ እርግጠኛ ነኝ። በዚያው ትወጪያለሽ እና ማንም አያስቆምሽም ማለት ነው። ምቾት ስለሰጠሽ ነው እየኖርሽ ያለሽው። ያው ካስተሻል፣ ግን ስለካስተሽ ነው እንጂ ካስተሻል። እውነት ሲነግራችሁ ውዶች ሄሚ ካስታለች እንጂ ምቾት ሰጥቷታል። ምቾት ባይሰጣ ሄሚ ማለት ማንም አያስቆማትም። ፋክቱ ነው የምነግራችሁ እግዚአብሔርን ከዚህ ቤት ማለት ነው በየትኛውም መንገድ ማለት ነው ማታ ራሱ ትወጣለች እንጂ የምር አትኖርም። በቃ ለሷ ቢያይመቻ ኖሮ ሶ ስለተመቸሽ ነው እየኖርሽ ያለሽው የኔ ውድ። ሌላ ምንም አያስፈልግም። ጭንቅላት ማለት የኔ ጭንቅላትሽን በሌላ መንገድ እንትን ማድረግሽን ትተሽ ወደ ራስሽ ተመልሰሽ የሆነ ማሰብ ያለብሽን ነገሮችን አስቢ የኔ ውድ። ገባሽ? ሶ አቶ ብሩክ ደግሞ ያው ተመችታችኋል፣ በእውነቱ ተመችታችኋል እግዚአብሔር እና ደግሞ ማለት ነው ላሞችን ዙሪያ ላይ ያላችሁ ሰዎች ሰምታችኋልና ይሄት ነን ባዮች ማንም ሰው ማላችሁ ላይ እንዳትገቡ ተብላችኋለሽ። ማንም ሰው ማለት ነው። ሶ እኛ አሁን ከብሩክና ከሄሚ አንድ ከብሩክ ነው ከሄሚ አይደለም። ከብሩክ ምን ፈልጎ አንድ ቃል አለች። እቺን ቃል ንገረልን። እቺን ቃል ማስማት እንፈልጋለን። ሶ እንደዛ ብቻ የምር በጣም ተመችቶኛል። ጌታ በቃ የሌለ ነው የኔ ሙድ አለ ማለት ነው። እና ብቻ ሄሚዬ በቃ ወደ ራስሽ ተመለሽ። አንቺ እግዚአብሔርን የሆነ ሌላ ሰው ያለሽም እየመሰለን ግን አይደለም። በነገራችን ላይ ሴቶች እኛ ሴት ስንሆን አንድ ነገር ላይ በቃ በአንድ መመለስ አንችልም ማለት ነው። ሶ ለዚህ ነው እንጂ ሄሚ ወይም ብሩክን ጠልተው የሆነ ነገር ሆነ አይደለም እንደዛ አንዳንድ ነገሮች የምትናገረው ገባችሁ? እና ብዙ ነገር መረዳት ከቻላችሁ ብዙ ነገሮች እየተናገራችሁ ነው ማለት ነው። እና ብሩክም ቢሆን እኛ ሶ የገባችሁት ሰዎች ይገባችኋል። ያልገባችሁት ግን ያው ምንም ማድረግ አይችልም። ጭንቅላታችሁ ምርመራ ያስፈልጋል ማለት ነው። ሰላም ሰላም፣ ወዲና ተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶችዬ፣ እንዴት ናችሁልኝ? መተናል ያው ብሩክና ሄሚ እንዳያችሁ ድምቅ ሸበረቅ ብሎ እንደ በዓል ማለት ነው። ሁይ እንደዚህ ሆኖ ነው የመጡት ማለት ነው። በጣም ደስ ብሎኛል እግዚአብሔርን እና እንደዚህ ሆናችሁ ስላየ ነው በጣም ነው ደስ የሚለው እግዚአብሔርን በኢየሱስ ስም። በህይወት ላይ ያለው ሰው ማለት ነው ብዙ ነገሮች ያሳልፋል፣ ብዙ ነገሮችን እናያለን፣ ግን መልካም ቦታ መድረሱ አይቀርም ማለት ነው። እና የሆነ ጥሩ ፀሐይ ይወጣል ለካ። ያው ሰው ልጅ እንደ ጨለማ ወይም ተጨልሞ መቼም አይኖርም ማለት ነው። ሶ ግን በእውነት በጣም ደስ ብሎኛል። ቀጥሉበት። ሄሚዬ በቃ የሆነ የምር ነው። ዓለም 9/10 ሞት ነች ወይም ዓለም 9 ነች 10 አትሞላ የሚባል አባባል አለ። ገባሽ? በዚሽ ምድር ላይ ያለች እድሜሽ ላይ ተደስተሽ ይለፊው አለቃ። እግዚአብሔርን ምንም ነገር ብታስብ ባታስብ ውጣ ውረዶችን ወረትሽ አልወረትሽም ያው ነው የዚህ ዓለም ነገር ማለት ነው። ገባሽ? ማሰብ ወይም ማሳካት ያለብሽን ነገሮችን አስተካክዩ እና ከዚህ በለጠ ሌላ ጭንቀት ወይም እንደዚህ ሆንኩኝ ለምን እንዲህ ሆንኩኝ ለምን እንደዚህ ያረጋኝ አትበይ። ኖ ምንም አያረግልሽም። ገባሽ? በቃ ላንቺ ካስደሰታሽ ሁሉ ነገር ከብሩክ ሆኚ ከብሩክ ሆነሽም ያው ብሩክን ትወጂዋለሽ አንቺም ማለት እሱም አንቺን ይወድሻል። ስለዚህ
አንደኛው ውዶቼ በዚህ ምድር ላይ ከምንወደው ሰው ጋር መኖር በጣም ደስ የሚል ነገር ነው። እግዚአብሔርን ከምትወዱት ሰው ጋር አብሮ መኖር በጣም ደስ የሚል ሙድ ያለው ነገር ነው። ግን የማትወዱትን አስገድዶ የሚያኖር ከሆነ ነው እንጂ ጭንቀት ወይ የሆነ ችግር የሚፈጥረው። እኔ የወደድኩት ሰው ጋር ቢበላ ባይበላ ቢጠጣ ባይጠጣ ተደስቼ እኖራለሁኝ። ገባችሁ? እና ብቻ ሄምዬ እኔ ይሄ ነው የምለው ውዶቼ እግዚአብሔርን እና ምናልባት ያልተስተካከለ ወይም ያላለቀ ነገሮች አሉ ብለሽ እያሰብሽ ከሆነ አንቺ ወይም ስላሰብሽ አንቺ ስለተጨነቅሽ ምንም ነገር ሊሆን አይችልም። ጌታን እያረጋችሁ ወይም ከዚህ በፊት የነበረው ነገሮች ድራማ ካልሆነ እውነት ከሆነ ያ ነገሮችን የሚያስተካክለው እግዚአብሔር ነው። ገባሽ? አንቺ ተጨንቀሽ ምናምን አድርገሽ ምንም ልታደርግ አትችልም። ሶ ብሩክ ደግሞ ምን ብሎ ተናግሯል ውዶች እንደሰማችሁት ሄሚ ዙሪያው ላይ በጣም ብዙ ሰው እንዳለ ነው ማለት አሁን ነገሮችን ስትረዱ እንዲህ ነው። ዙሪያ ላይ ሰው አለ እና ሰው የሚለው ነገሮችን ትሰማለች ምናምን እና እንደዛም ያጋትኳት ወይም ጠለፍኳት ወደ ራሷ እንድትመለስ አንዳንዴ ከራሷ ጋር እንድታወራ ነው። እኔም ከቤት ትቼ እወጣለሁ እና ያን ሰዓት ያው ከራሷ ጋር እንድታወራ ፈልጌ ነው ብሏል። ጥሩ አድርጋል። ገባ? አንዳንድ ነገሮች ውዶች ታውቃላችሁ፣ ማታ ማታ እኛ ቀን በጣም ስራ ላይ ውለን በጣም ስራ ላይ ደክመን እዚህም እዛውም እየሮጥን እንውላለን። ከዛ ለመተኛት አልጋ ላይ ሆነን ወይም መኝታ ክላስ ስንገባ ስልካችንም ዘግተን በቃ የሆነ ማብራታችን አጥፍን ተኝተን ማለት ነው። ዝም ብላችሁ ወደ ራሳችሁ ተመልሳችሁ አስባችሁ ታውቃላችሁ? ገባችሁ? በእውነት ብዙ ነገሮችን ማስተካከል የሆነ ጭንቅላታችሁ ወይም ከህይወታችሁ ማስወጣት ያለባችሁን ነገሮች ህይወታችሁ ላይ ማስገባት ያለባችሁ ብዙ ነገሮች ነው የምትገናዘቡት ማለት ነው። ያ ማታ ላይ እግዚአብሔርን እኔ በጣም ብዙ ጊዜ ህይወቴ ላይ ስላየሁ ነው። እና እኔ በቃ ማንም የሌለበት ቦታ ዝም ብዬ ቁጭ ብዬ ማታ ላይ ተኝቼ እንቅልፍ እስኪወስድ ድረስ ዝም ብዬ አስባለሁ አንዳንድ ነገሮችን። ገባችሁ? የሆነ የሚያደርገው ነገሮች ህይወቴ ላይ እየተፈጠረ ወይም ምንድነው የሚለው ነገሮች ገባችሁ? ያው እኛ እንደነሱ ሚዲያ ላይ ባንወጣ ህይወታችን ላይ ነገር አለ። የሆነ ማንም ሰው ህይወት ውስጥ ላይ የሆነ የሚያሳልፈው ክፉ ላይፍ መልካም ላይፍ ወይም የሆነ ማስተካከል ያለበት ነገሮች አሉ። እንደዛ ታስባላችሁ። እኔ እንደ ራሴ ነው ግን እንደሌለ ስለሌሎች አላውቅም። እንደዚህ ነገር ብቻ ሆናችሁ ወይም ሲተኙ ወይም ቁጭ ብላችሁ ማንም የሌለበት ቦታ ስልካችሁን ያው በተለይ እኛ ስልክ እጅ ላይ ሲኖር ምንም ነገር ማሰብ አንችልም። በዚሁ እግዚአብሔርን ስልክ እያየን ስልክ እየቆረቆረን ቲክቶክ ዩቱብ እያለን የሆነ በቃ አላውቅም የሆነ ማሰብ ወይ መስተካከል ያለበት ነገሮች ራሱ ትዜን ሌላ ነገር ላይ ነው የምንሆነውና ብቻን ስትሆኑ አንድ ሆም በቃ የሆነ ጭንቅላታችሁን ወደ ራሳችሁ ተመልሳችሁ ብዙ ነገር ማስተካከል ያለበትን ነገር ማሰብ ማሳካት ያለበት ነገሮችን ታስባላችሁ። እና ክፉ መንገድ የሚሄዳችሁ ከሆነ ትመለሳላችሁ። ኖ እንደዚህ እየሆንኩ ያለሁት ልክ ነኝ አይ አይደለም ወይ የሚለው ነገሮች ማለት ነው። ሄምዬ አንዳንዴ ብቻሽም ስትሆኚ ብዙ ነገሮችን ህይወትሽ ውስጥ ላይ ማስተካከል ወይም ማሰብ ማሳካት የምትችይው ነገሮችን ያ ነገሮች አስቢ። ላንቺ የማይጠቅምሽን ነገሮችን ከህይወትሽ አስወጪው። ፈታ በቃ ፍክት በይ እንደ አበባ ማለት ነው። የታባቱ ገባሽ? ይሄ እድሜሽ ነው አይደል እንዴ? በዚህ እድሜ እንደ አበባ ካልፋ እንደ አበባ እንደ ፍክት ብለሽ ካልኖርሽ መቼ ትኖሪያለሽ? ገባሽ? ውዶቼ እንደዛ ነው የምላችሁት። ኢድ ሙባረክ። ያ ሙስሊሞች ኢድ ሙባረክ ብለናል። እንዳያችሁት ያው ነገ ነው አይደለ? ስለዚህ በጣም ደስ ይላል ውዶቼ። በጣም ነው መወዳችሁ። ይሄንን ቪዲዮ ሼር አድርጉልኝ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ብሩክና ሄሚ ሄዱባት እና ብሩክ እንዳያችሁት ሄሚን አስገቡ 300,000 እያለ ነው ውዶቼ። የምር አስገቡላትና ሰብስክራይብ ካላረጋችሁ ገብታችሁ አድርጉና 300,000 ያስገቡና አስደስቷቸው። የእነሱ ደስታ ለእኛም ደስታ ነው። እነሱ ሲሲቁ እኛም እንስቃለን፣ እነሱ ሲደሰቱ እኛም እንደሰታለን። በቃ የኔ በቃ ሰብስክራይብ ያርጓቸው፣ አስደስቷቸው ሄሚዬንም ብሩክንም ማለት ነውና እና ያው እግዚአብሔር አይለያችሁ። ማላችሁ ላይ ሊገባ የተነሳ ሰይጣን ካለ እሱ እግርና እጁ ተይዞ ወደ ጉርጋድ አሜን። አይዋ እንደዛ ነው የምላችሁ ውዶች። በጣም ነው የምወዳችሁ። በጣም ከምነግራችሁ በላይ ወዳችኋለሁ። ቪዲዮን ሼር አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እና ውዶቼ ብሩክንም ለሄሚም ጸልዩ። እሺ ማላችሁ ለእግዚአብሔር ፍቅር እንዲያባዚያ ማለት ነው። ፍቅር በፍቅር ሆኑ። ገባችሁ? ለነሱ የተነሳ ጠላት ካለ
እሱ ማለት ነው እጅና እግር ተይዞ ወደ ሲኦል ሊከናል ማለት ነው። እና ዙሪያ የምትጎርሩት እነ ኤፋም እነ ፍጹምም አርፋችሁ ተቀመጡ እና አኗሪም ማለት ነው አታስፈልጉም ብዬ ነው። እሺ